ጎርደን ዳሎትን በሪሞት የሚያዘው እስኪመስል ድረስ በኳስ ሲጥለውና ሲያፈርጠው አምሽቷል። በትናንቱ ጨዋታ ጎርደን ከአንድም ሁለት ጊዜ ዳሎትን ከግራ ወደ ቀኝ ሲያንከራትተው ነበር። ዳሎትም በጋብሪኤል ጄሱስ እንደለመደው በሳሩ ላይ ሲንሸራተት ታይቷል። ገራሚ ዜና ነው። ቪኒሲየስ ጁኒየር የዱባይ ቱሪዝም አምባሳደር ነው ተሾመ። በጣም ነው የሚገርመው። ዱባይ እኮ ማለት ነው ከዚህ በፊት በጣም ቆንጆ የሚባሉ ሰዎችን ነበር እንደዚህ ካምቱ ዱባይ ያለች የቱሪዝም አምባሳደር አድርጋ የምትሾማቸው። ለምሳሌ የህንዱ አክተር ሻሩኻን የመሳሰሉ ሰዎች ማለት ነው። በዚህ ዙር ግን ቪኒሲየስ ጁኒየርን ነው የቱሪዝም አምባሳደር አድርገው የሾሙት። ዱባይ እንደሆነች በጣም ውብ እና ቆንጆ ከተማ ነች። ጁኒየርን ደግሞ ተመልከቱት፣ ቪኒ ጁኒየርን ተመልከቱት። ደግሞ ትንሽ ክላሽ አያደርግም። ስቀር ነው ከዚህ በኋላ ለማንኛውም ቪኒሲየስ ጁኒየር ነው ካም ቱ ዱባይ ሀቢብ የሚለው ማለት ነው። ኧረ ቪኒ ይመችሽ፣ ለማንኛውም ይመችሽ። እዚህ ጋር በቃ ተመልከቷት እስኪ፣ በደንብ እየተፍተተች ነው በእነሱ ባህል ማለት ነው። ቪኒሲየስ ጁኒየር የዱባይ ቱሪዝም አምባሳደር ነው ተሾሟል። ካስሜሮ ትክክለኛው ፕሮፌሽናል ተብሏል። በትናንት ምሽቱ ጨዋታ ጥሩ የተንቀሳቀሰ 60ኛው ደቂቃ ላይ በሩበን አሞሪም ተቀይሮ የወጣው ካስሜሮ ሲቀየር እንኳን እኔ ነኝ ወይ የምቀየረው በማለት ያለማመን ይታይበት ነበር። ታዲያም ሳያምንበት ተቀይሮ ወጥቷል። ጨዋታው ሲጠናቀቅ እንደ ሌሎች ተጫዋቾች ካስሜሮ አላኮረፈም። የቡድን አጋሮቹን ሲያበረታታና በውጤቱ ሲደሰት ታይቷል። እንደዚህ የሚጫወት ከሆነ ሌሎች ተጫዋቾች በሱ ቦታ ቋሚ 11 ውስጥ ለመካተት እጅግ አስቸጋሪ ሆነባቸዋል። ሩበን አሞሪም ስለ ኤደን ሄቨን የተናገረው ነው። ጋሪ ኔቭል፣ ሮይ ኪን እና ሩበን አሞሪም ስለ አይደን ሄቨን የምሽቱ ፐርፎርማንስ የተናገሩትን ልንገራችሁ። ማንቸስተር ዩናይትድ በኦልድ ትራፎርድ ኒውካስል ዩናይትድን 1-0 ባሸነፈበት የፕሪሚየር ሊግ ጨዋታ ኤደን ሄቨን በጨዋታው 100% የአንድ ለአንድ ግንኙነቶችን አሸንፏል። 8 ክሊራንስ፣ 94% ኳስ የማቀበል ስኬት፣ ምንም ጥፋት አልሰራም፣ ጎልም አልተቆጠረበትም። እንዲሁም ክሊንሺት አስጠብቆ መውጣት ችሏል። ሩበን አሞሪምም ከጨዋታው በኋላ በሰጠው አስተያየት ኤደን ሄቨን እንደዚህ እየተጫወተ የሚቀጥል ከሆነ ሌሎች ተጫዋቾች በሱ ቦታ ቋሚ 11 ለማግኘት እጅግ ይቸገራሉ። በኤደን ሄቨን እጅግ በጣም ተደስቻለሁ። ከጨዋታ እንዴት እየተሻሻለ እንደሆነ መመልከት ትችላላችሁ። እየተጫወተ አልነበረም፣ ነገር ግን ጠንክሮ እየሰራ ነበር። እድሉን ስታገኝ ለመጠቀም ጠንክረ መስራት አለበት ሲል ተናግሯል። ጋሪ ኔቭልም አብሶሉትሊ አውትስታንዲንግ ብሪሊያንት፣ በምሽቱ የተለየ ነበረ ብሏል። ሮይ ኪንም እጅግ ጥሩ ተጫውቷል፣ ኤክሴፕሽናል ነበረ ሲል ገልጾታል። ማንቸስተር ዩናይትድ ይህን የ19 ዓመት ተከላካይ ከአርሰናል በ1 ሚሊዮን ፓውንድ ብቻ ነበር ማስፈረም የቻሉት። እናንተ ስለ ኤደን ሄቨን ፐርፎርማንስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሪያል ማድሪድ ባርሴሎናን ገንዘብ ሊጠይቅ ነው። ጋይስ የመደመር ምልክትና የልብ ቅርጿን በመንካት ፎሎና ላይክ በማድረግ ቪዲዮን ጀምሩት። ሪያል ማድሪድ ባርሴሎና ፍርድ ቤት እየተከራከረበት ከሚገኘው የሙስና ጉዳይ ጋር በተያያዘ ካሳ ሊጠይቅ መሆኑ ተገልጿል። ማለት ነው ባርሴሎና ከዓመታት በፊት ለ17 ዓመት ከወቅቱ የስፔን ዳኞች ምክትል ኃላፊ ኔግሬራ ጋር ለሚያዝ ተቋም 8.4 ሚሊዮን ዩሮ እንደከፈሉ ተገልጾ ነበረ። ባርሴሎናዎች ኃላፊውን የቀጠሩት ስለ ዳኝነት ቴክኒክ ጉዳይ እንዲያማክር መሆኑ ገልጸው እየተከራከሩ ነው። ኔግሬራ በበኩላቸው ባርሴሎና የዳኝነት ውሳኔ ላይ ተጽዕኖ እንዲያሳድር ለማሳመን ፈላቸው መባሉ ክደው እየተከራከሩ መሆኑ ተገልጿል። ሪያል ማድሪድ በበኩሉ በዚህ ጉዳይ ውስጥ ከፍተኛ ጉዳት ደርሶብኛል፣ ካሳ እፈልጋለሁ የሚል ቅሬታ ማስገባቱ ነው የተገለጸው። ሎስ ብላንኮች እንግዲህ በካሳ መልክ ባርሴሎና በርካታ ሚሊዮን ዩሮ እንዲከፍላቸው ለመጠየቅ ማሰባቸው የስፔን መገናኛ ብዙሃን ዘግቧል። ግብጽ ግን ቆይ ከየት ነው እነዚህን በረኞች የሚያመጧቸው? ማለት ያው ኤልሻናዊ አዲስ ነው እያልኩኝ ሳይሆን ኢሳም ኤልሃዳሪም ሆነ ኤልሻናዊም ሆነ ጋባስኪም ሆነ በቃ ይገርሙኛል። በቃ አፍሪካ ዋንጫ ላይ ዋና የብሔራዊ ቡድኑ ጥንካሬ አንደኛው ግብ ጠባቂዎቹ በቃ በጣም ጽድት ያሉ ናቸው። ያኔ 2006፣ 2008፣ 2010 ምናምን ዋንጫውን ሲያሸንፉ ኤልሃዳሪ ምን አይነት ሚና እንደነበረው ይታወቃልና አሁን እንደዚህ ማለት አፍሪካ ዋንጫ ነው ላይ ያሸነፉ አይደለም፣ ግን በቃ ግብ ጠባቂዎቻቸው ግን ሁሌም እንትናቸው ላይ ናቸው። በቃ ፒካቸው ላይ ናቸው። አፍሪካ ዋንጫ ላይ ሲመጡ ኤልሻናይ ምናምን ብቻ ማለት አይደለም። እሱ አክቹአሊ እድሜው ከገፋ በኋላ ነው ለብሔራዊ ቡድንም መጫወት የጀመረው። አሁን 37 ዓመት ሞልቶታል። ግን ተጠባባቂ ወንበር ላይ ያሉት ራሱ የመጫወት እድል ቢያገኙ ተመሳሳይ ነገር ሊያስመለክቱን ይችላሉና በቃ ግብጽ ግብ ጠባቂዎቿ በቃ አስተማማኝ ናቸው። ኪሊያን ምባፔ ቃሉን አክብሯል። የጓደኛውን የሐኪሚን ማሊያ ለብሶ
በአፍሪካ ዋንጫው ሞሮኮን በስቴዲየም ተገኝቶ ደግፏል። ምንም እንኳን ሀኪሚ በጨዋታው ባይሰለፍም ምባፔ ግን የጓደኛው የሀኪሚን ማሊያ በመልበስ የሞሮኮ ብሔራዊ ቡድንን ሲደግፍ አምሽቷል። ጨዋታው ሞሮኮና ማሊ 1-1 ተለያይተዋል። የኋላ ታሪኩን ያረሰው ጁሌስ ኩንዴ ብዙዎች እያደነቁት ይገኛሉ። እንግዲህ ጁሌስ ኩንዴ በባርሴሎና የተከላካይ መስመር ተጫዋች እንደሆነ እናውቃለን። የፈረንሳይ ዜግነት እንዳለውና በፈረንሳይ እንደተወለደም የሚታወቅ ነው። ታዲያ ጁሌስ ኩንዴ የገናን በዓል ለማክበር ሌክዠሪ የሆኑ ሆቴሎችና መዝናኛ ቦታዎችን አልመረጠም። የአባትና የእናቱ ሀገር ወደ ሆነችውና ዘሩ ከሚመዘዝበት አፍሪካዊት ሀገር ቤኒን በማቅናት እንግዲህ እንደምትመለከቱት አሸዋማ ሜዳ ላይ ከቤኒን ልጆች ጋር እግር ኳስ በመጫወት ነበረ ሲፍታታ የነበረው። ይሄ ደግሞ ልጁ ምን ያህል ከፍተኛ የሆነ ስብዕና እንዳለውና ራሱን በጣም እንደማይኮፍስ የኋላ ታሪኩን የቤተሰቦችንም ሀገር እንደሚያከብርና እንደሚወድ የሚያሳይ ነው። ለማንኛውም በጁሌስ ኩንዴ ተግባር ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳሳዊ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። ማቴዎስ ኩኛ በማንቸስተር ዩናይትድ ተከላካዮች በከፍተኛ ሁኔታ ተደስቶ ተስተውሏል። ትናንት ምሽት ማንቸስተር ዩናይትድ ኒውካስልን በረታበት ጨዋታ ላይ ፓትሪክ ዶሮጉ የጨዋታውን ብቸኛ ግብ ማስቆጠሩ አይዘነጋም። ጨዋታው ከተጠናቀቀ በኋላ የማንቸስተር ዩናይትድ የተከላካይ መስመር ክሊንሺት በመያዙ ማቲያስ ኩኛ በከፍተኛ ሁኔታ ተደስቶ የቡድን አጋሮቹን ሲያበረታታቸው ነው የተስተዋለው። ይሄ ድርጊቱ አድናቆት ተችሎ ከትናንቱ ቆንጆ ድልና ደስታ በኋላ ዛሬም ሌላ ደስታ ያስፈልገናል። እሱን ደስታ የሚሰጠን ደግሞ ብራይተን ነው። አምና የምታስታውሱት ነው። ደርሶ መልስ አርሰናል ብራይተንን ማሸነፍ አልቻለም። ደርሶ መልስ አቻ ነው የወጣው። ዘንድሮ በካራቦ ካፕ ተገናኝተው ብራይተን 2-0 ተሸንፏል ከአርሰናል ጋር ባደረገው ጨዋታ። ነገር ግን እየቀለደ ነበር ብራይተን። ጭራሽ በቤንች ገባ። ካራቦ ካፕ ላይ አይደለም አንተን መለጥለጥ የምፈልገው ሊጉ ላይ እንገናኝ ነው ያለው። እንገናኝ 18ኛ ሳምንት ላይ እባክህን ነበር ያለው። ይኸው ተገናኙ። ብራይተን ነጥብ ያስጥለዋል አርሰናልን። በእኔ ኃላፊነት ቀለል ያለሽ ቋጠሮ ሁላችሁም እንድትገብሩ እጠይቃችኋለሁ በትህትና። ይመቻችሁ ፋሚሊ። አስደሳች ዜና ዛሬ ከብራይተን ጋር ለምናደርገው ጨዋታ ጋብሪኤል ማጋሌሽ ከስኳዱ ጋር እንዳለ እንግዲህ ተሰምቷል ማለት ነው። ጋብሪኤል ማጋሌሽ ግርግዳውን ዌልካም እያላችሁት ኮሜንት ላይ ማነህ ወደ ጎሉ የምትጠገው? ጋብሪኤል ማጋሌሽ መጥቶልሃል ማለት ነው ፋሚሊ። ዛሬ ሉበርገር 20 ሺህ መግባት አለበት። ጋብሪኤል ማጋሌሽም መጥቷል። ሜንሽን ያረኩላችሁ ሉበርገርን ፎሎ ሳታረግ እንዳታልፍ አንተ ይህን ቪዲዮ የምታየው ልጅ ነግሬሃለሁ ዛሬ። ከእግር ኳስ ከተገለልኩኝ በኋላ ማንም ሰው ባያስታውሰኝ ማንም ሰው ባያውቀኝ ደስ ይለኛል። ይሄንን የተናገረው ፔፕ ጋርዲዮላ ነው። እንግዲህ ፔፕ ጋርዲዮላ ከቴኒቲ ስፖርት ጋር በነበረው ቆይታ ተመልካቾች የላኩለትን ጥያቄ ሲመልስ ነበረ። አስገራሚ ጥያቄዎች አስገራሚ መልስን መስጠት ይችላል። የመጀመሪያው ጥያቄ በእግር ኳስ ዘመን አሁን እያሰለጥኑ ካሉ ወይም ደግሞ አሰልጥኖ ካለፉ አሰልጣኞች አብረህ ወይን የመጠጣት እድልን ብታገኝ የትኛውን አሰልጣኝ ትመርጣለህ የሚል ነበር። ፔፕ ጋርዲዮላም ሲመልስ የርገን ክሎፕን ነበር የመረጠው። ሁለተኛው ጥያቄ የነበረው በእግር ኳስ የምንጊዜው ምርጥ የምትለው አሰልጣኝ ማን ነው የሚል ነበረ። እሱም ሲመልስ የማንቸስተር ዩናይትዱን ሰር አሌክስ ፈርጉሰንን የመረጠው። የመረጠበት ምክንያት ያሸነፉት የዋንጫ ብዛት ነው። ሶስተኛውና እጅግ አወዛጋቢ የነበረው ጥያቄ እግር ኳስን ካጠናቀቅና ከእግር ኳስ ከተገለልክ በኋላ እንዴት አይነት ባለ መልኩ ሰዎች እንዲያስታውሱ ትፈልጋለህ የሚል ነበር። ታዲያ ፔፕ ጋርዲዮላም ሲመልስ እንዴትም አድርገው እንዲያስታውሱኝ አልፈልግም፣ እንደው ቢቻል ባያቆኝ ደስ ይለኛል ሲል ፔፕ ጋርዲዮላ አሁን በብዙ ሰዎች ዘንድ የሚሰጠው ትኩረት ምቾት እንደሚነሳው በሚያሳብቅ መልኩ መልሷል። ለማንኛውም የፔፕ ጋርዲዮላ መልሶች እንዴት አያቸዋቸው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳሳዊ ቪዲዮዎችን በየቀኑ በየሰዓቱ ወደ እናንተ ስለማደርስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። አረ በስማ ምን አይነት ልብ የሚነካ ታሪክ ነው! እውነተኛ ጓደኛ ማለት ይህ ነው። ወንድ ልጅ አይጣ። በቲክቶክ በጣም ብዙ አሳዛኝ ቪዲዮዎችን ተመልክቻለሁ። የዚህ ግለሰብ ታሪክ ግን በጣም ልብ ይነካል። ታሪኩ በአጭሩ ልንገራችሁ። ከ20 ዓመት በፊት ወይም ደግሞ ከዓመታት በፊት በአሜሪካ በጣም ታዋቂ ፊልም አክተር ነበር የምትመለከቱ ሰው። ስሙም ታይለር ይባላል። እናም ከዓመታቶች በፊት ባልታወቀ መልኩ ሱስ ላይ ይወድቃል። የሱስ መጨረሻ ደግሞ ጎዳና ነው። ከ3 ቀን በፊት አንድ ግለሰብ ይህን ቪዲዮ በመቅረጽ ቲክቶክ ላይ ያጋራል። ይህ ቪዲዮም በጣም ቫይራል ይወጣል። ከ20 ዓመት በፊት አንድ ላይ ፊልም የሰሩት ወይም ደግሞ የልብ ጓደኛው ይህን ቪዲዮ ይመለከታል። የልብም ጓደኛው የምትመለከቱ ሰው ነው። ቲክቶክ ላይ ታይለርን ወይም ደግሞ ይህን ግለሰብ ካያችሁ ንገሩኝ፣ አድራሻውን በውስጥ መስመር ንገሩኝ በማለት ይህን ቪዲዮ ያጋራል። እናም በውስጥ መስመር ካሊፎርኒያ ጎዳና ላይ እንደሚኖር ይነግሩታል። ዳንኤልም ሲመለከተው በጣም ያዝናል። እናም ከጎዳና ያነሳውና ወደ ሬስቶራንት ይወስዷል ፒዛ ለመጋበዝ አንዳንድ ነገሮችን ለማውራት። እናም በዚህ መልኩ ፒዛም ይጋብዘዋል። ከዓመታቶች በፊት ከ20 ዓመት በፊት 2005 ላይ የሰራው ሲሪየስ ሙቪ ላይ አንድ ላይ የሰሩት የሙቪ አክተሮች በአሁኑ ሰዓት በጣም ታዋቂ ናቸው። እናም በቪዲዮ ኮል ያገናኘዋል ዳንኤል።
እናም አንዳንድ ነገሮችን ያስተካክልለታል። በዚህ መልኩ ከአባቱ ጋር አገናኘው። እናም አሁን ደግሞ ቤት ተከራይቶለት ዳንኤል ወደ አዲሱ ቤት ይወስዷል። ታይለርም ይህ ሲመለከት በጣም ልቡ ይነካል፣ በጣም ያለቅሳል። በዚህ መልኩ ከአሁን ሰዓት ጀምሮ ይህ ቤት ያንተ ነው በማለት ሲነግረው ታይለርም እንባውን መቆጣጠር አቅቶት ወዲያውኑ ያቅፋል ዳንኤል። በቃ የልብ ጓደኛ ማለት ይህ ነው። ከጎዳና አንስቶ ሰው የሚያደርግ ከወደቅበት አንስቶ የሚያቆም ነው የልብ ጓደኛ ማለት። በጣም ልብ ስለነካኝ ነው ይህ ቪዲዮ የሰራሁት።